የባህር በር ጥያቄ ሲባል ወደብ ጋር የመድረስ ብዙ ሰዎች ከሱ ጋር ነው የሚያያይዙት። ባህር እንግዲህ እንደምናውቀው የዓለማችን 75% አካባቢ በውሃ የተሸፈነ ነው። ከዚያ ውስጥ ወደ 10% አካባቢ ከባህር ውሃ አካላት ወደ የኮስታል ስቴቶቹ አስተዳደር ስር የሚጠቃለሉ ናቸው። የቴሪቶሪያል ሲ ነው የሚባለው። ከዚያ ውጭ ያሉት ወደ 60% የማንኛውም የሰው ልጅ ሀብት ነው ማለት ነው። ባህር ኮመን ሄሪቴጅ ኦፍ ማንካይንድ ነው የሚባለው። ስለዚህ የባህር በር ጥያቄ ሲባል ወደብ ጋር ደርሶ የመነገድ ምናምን ብቻ ሳይሆን የዓለማችን 60% የሚሆነው በማንኛውም ሀገር ግዛት ውስጥ ያልተካለለ ብዙ ሀብት ክምችት ያለበት አካባቢ ነውና እሱ ጋር የመድረስንም ጭምር ነው ማለት ነው። የተፈጥሮ ሀብትን የመጠቀም ሪሰርች የማካሄድ ምግብ የመሰብሰብ ነዳጅ አለ፣ የተለያዩ ማዕድናት አሉ። አሁን የፔትሮሊየም ወይንም ነዳጅኛ ብለን የምንጠራው እየተሟጠጠ ሲሄድ አሁን ቅርብ ጊዜ የተገኘ ሚቴን ሃይድሬስ የሚባሉ የሚቴን በረዶ የሚቀጥለው የኃይል ምንጭ ይሆናል ተብሎ ነው የሚገመተው እና በባህር ስር በከፍተኛ ክምችት ነው ያለው። አሁን ቻይና እና ጃፓን ከፍተኛ ሪሰርች እያካሄዱበት ነው ያለው። ይህን በረዶ እንዴት ለኃይል ፍጆታ መጠቀም ይቻላል የሚል ማለት ነው እና ባህር ሰፊ የተፈጥሮ ሀብት ያለበት አካባቢ ነው እና የባህር በር ጥያቄ እነዚያን በፍትሐዊነት የመጠቀም የመጠበቅ፣ የመንከባከብ እንደገና ደግሞ የሀገርን ደህንነት ለመጠበቅ ናቪጌሽን ናቫል ቤዝ ጥያቄ ጋር ይያዛል ማለት ነው። ኢትዮጵያ ሰፊ የህዝብ ቁጥር ያላት ሀገር ነች። በህዝብ ቁጥር ከዓለም 12ኛ 13ኛ ደረጃ ላይ ያለች ሀገር ነች። ስለዚህ ከባህር በር ውጪ ሙሉ በሙሉ ሉዓላዊነቷ ተከብሮ መኖር የሚያስችላት አይደለም ማለት ነው። ከ60% የዓለማችን ክፍል የተለየ ሀገር በጣም ትንሽ ሀገር ነው የሚሆነው ማለት ነው። ሰፊው የምድራችን አካል ያለው ባህር ላይ ነው። ስለዚህ ከሱ ጋር የግድ ኮኔክት ማድረግ ያስፈልጋል፣ ለንግድ፣ ለተፈጥሮ ሀብት፣ ለሴኪሪቲ እና ለመሳሰሉት ማለት ነው። ስለዚህ ጥያቄው ለኢትዮጵያ በጣም ወሳኝ ጥያቄ ነው ብዬ ነው የሚወስደው። የኢትዮጵያ የባህር በር ጥያቄው በኢትዮጵያ አካባቢ ያሉትን ወደቦች ስናየው ጅቡቲ፣ የኤርትራ በርበራንም ብንወስድ በተለይ ጅቡቲና የኤርትራ ስሪታቸው ለኢትዮጵያ ብቻ አገልግሎት እንዲሰጡ የተሰሩ ናቸው ማለት ይቻላል። ለምሳሌ አሰብ በዚህ አካባቢ የሚኖር ኤርትራዊ ቁጥር በጣም ትንሽ ነው። ጅቡቲም የ1 ሚሊዮን ሀገር ነች። ወደ 4 ወደቦች አሏት። ምናልባት አንዱም ለእሷ ከበቂ በላይ ነው። ስለዚህ ኢትዮጵያ ካልተጠቀመች እነዚህ ወደቦች ብዙም ስራ የላቸውም ማለት ነው። አሁን አሰብ ላይ እንዳየ ነው። ስለዚህ የኢትዮጵያ ጥያቄ እነዚህ ጋር የመድረስ ጥያቄ አይደለም ማለት ነው። ማለት የባህር በር ጥያቄ ኮመርሻል አክሰስ የሚባል አለ። ኮመርሻል አክሰስ ራይት፣ እንደገና ደግሞ ሶቨሬን አክሰስ ራይት ይባላል ማለት ነው። ሶቨሬን አክሰስ ራይት ማለት እንደ ሀገር የምታዝበት ሙሉ መብት ኖሮ የፈለግከውን የምሰራበት የናቫል ቤዝ የምታቋቁምበት እና ወዘተ የምሰራበት ነው። ኮመርሻል ግን ከፍለ የምትጠቀምበት ነው። ከፍሎ ለመጠቀም ኢትዮጵያ ችግር የለባትም። ምክንያቱም አሁን እንዳነሳሁት እነዚህ ወደቦች ከኢትዮጵያ ውጭ ማንንም ሊያገለግሉ አይችሉም። ስለዚህ አትጠቀሙም የምንባልበት ሁኔታ የለም ማለት ነው። ከፍለን እንጠቀምበታለን። ስለዚህ ጥያቄው አንደኛ ፍትሐዊ ነው። ሁለተኛ በመክፈል ብቻ ኢትዮጵያ የሚያስፈልጋትን መብት ማስጠበቅ ትችላለች ወይ ነው። ስለዚህ አንደኛው የኢትዮጵያ የባህር በር ጥያቄ የኮሪደር ዲፕሎማሲ ኦር ኮመርሻል አክሰስ ጥያቄ ሳይሆን ፍትሐዊነት ጥያቄ፣ ሁሉንም መብቶቿን የምትጎናጸፍበት ጥያቄ ወይም የሶቨሬን አክሰስ ራይት ጥያቄ ነው ማለት ነው። አሁን እንግዲህ ኢትዮጵያ ይህን ጥያቄ ስትጠይቅ የጅቡቲን ወደ ኤርትራን ድንበር የኤርትራን ቴሪቶሪ የመጠየቅ ወይም የመስፋፋት ጥያቄ አይደለም፣ የመጠቀም ጥያቄ ነው። ኢትዮጵያ የባህር በር ለዘመናት ነበራት። ስለዚህ ያንን መብት መልሳ የማግኘት ጥያቄ ነው ማለት ነው። አዲስ ጥያቄ አይደለም።